ሐዋሳ ከተማ ተፈጥሮ ካደላቱ በተባሻገር የሀገር ወዳድ ልጆቿ እጆች ታክሎበት የከተማዋ ገጽታ ከጊዜ ወደ ጊዜ የሚታይ ለውጥን አምጥቷል። የሐዋሳ ከተማ የምዕራፍ 2 እና 3 መጠናቀቅን አስመልክቶ የእውቅናና የምስጋና መርሃ ግብር ተካሂዷል። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በመድረኩ ባስተላለፉት መልእክት የኮሪደር ልማቱ እንዲሳካ የከተማው ነዋሪ ላደረገው አስተዋጽኦ አመስግነው በምዕራፍ 2 እና 3 የተሰሩ ስራዎችን አብራርተዋል። በዛሬው ዕለት በትልቅ ክብር እና በትልቅ ምስጋና ላቀርብ የምፈልገው የከተማችን ነዋሪዎች በተለይም ኮሪደር የሚነካቸው አካባቢ የነበሩ ነዋሪዎች አጥራቸውን በማፍረስ ቤታቸውን በማፍረስ እንደዚሁም ለኮሪደር ስራው ምቹ በማድረግ ያደረጉት አስተዋጽኦ በገንዘብ ከ358 ሚሊዮን ብር በላይ የሚሆን ወጪ የከተማችን ነዋሪዎች ለዚህ ልማት እንዲውል ማድረግ ችለዋል። ለዚህ ትልቅ ምስጋና እንድትሰጡልኝ እጠይቃለሁ። ሁለተኛ ዙር ላይ ቀደም ብሎ የተጀመሩ ስራዎችን ለማጠናቀቅ ተችሏል። በዚህም ከሳውዝ ስፕሪንግ እስከ ሻፌታ ኃይሌ ሪዞርት ጨምሮ ከሻፌታ ሱሙዳ፣ ከሱሙዳ ሳውዝ ስታር እና ከግሎባል ሳውዝ ስታር ያሉ ዋና ዋና መስመሮችን በአጠቃላይ 10.1 ኪሎ ሜትር መንገድ ላይ ዘመናዊ የኮሪደር ልማት ስራዎችን አከናውነናል። በዚህም 6.5 ኪሎ ሜትር የአስፋልት መንገድ እንደዚሁም 19.1 ኪሎ ሜትር የእግረኛ መንገድ እንዲሁም 19.1 ኪሎ ሜትር የብስክሌት መንገድ ማጠናቀቅ ተችሏል። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ በኮሪደር ልማት ስራው የተሳተፉ አካላትን አመስግነው ባለድርሻ አካላቱ በሚቀጥሉ የልማት ምዕራፎችም በትጋትና በጥራት ስራቸውን እንዲያከናውኑ አሳስበዋል። እነዚህ ስራው ላይ የተሳተፉ አካላትን ለማመስገንና በቀጣይ ለሚሰራው ስራ ዛሬ ላይ 3ኛና 4ኛ ዙር ላይ የተሰራውን ስራ ተሳትፋችሁ ሀብታችሁን እውቀታችሁን ጉልበታችሁን ልምዳችሁንና ቁጭታችሁን አሳርፋችሁ ይህን ስራ እንዳሳካችሁ በቀጣይነት በ4ኛው ዙር ላይ የሚሰራውን የኮሪደር ልማት ስራና የሐይቅ ዳርቻውን ልማት ስራ አሳክታችሁ ከተማችን ለሀገራችን ምሳሌ የምትሆን አሁን ምሳሌ ናት፣ ምሳሌ የሆነች ከተማ የምትሆን ከተማ በየትኛውም ጊዜ ልትቀንስ የማትችል ተወዳዳሪ ከተማ ለኢትዮጵያ ብቻ ሳትሆን በአፍሪካም ተወዳዳሪነቷን ይዛ እንድትቀጥል ማድረግ እንድትችሉ ጥሪ ለማስተላለፍ ብቻ ነው የቆምኩት። በኮሪደር ልማቱ ስራ የአንበሳውን ድርሻ የያዘው የይርጋለም ኮንስትራክሽን ባለቤት ወይዘሮ ይርጋለም አስፋው እንደገለጹት ድርጅታቸው በኮሪደር ልማቱ አብዛኛውን የመንገድ ስራ እንደሸፈነ ገልጸዋል። አብዛኛውን የኮሪደሩን ስራ የመንገዱን ስራ ይሸፍናል። እንግዲህ ዛሬ እውቅና ተሰጥቶናል። ወይዘሮ ይርጋለም ድርጅታቸው ለወደፊቱ የከተማው ኮሪደር ልማት ያለውን የጸና የስራ አቋምም ገልጸዋል። ወደፊት አላማ ያው በሙሉ ኃይላችን እንደገና ወደሚቀጥለው ስራ ያው እድሉ ከተሰጠን በመጀመሪያው ስራችንም ትጋታችንም ስለታየ እንደገና ደግሞ ሐዋሳንም የበለጠ ለማልማት ለማሳመር እዚህ ላይ የተነገረ እንደነበረው በሙሉ ኃይል ያው እኛ ዝግጁ ነን። ሌላኛውና በመድረኩ እውቅና ያገኙት የሮሪኮን ኮንስትራክሽን ባለቤት የሆኑት አቶ ስንታየው ኤቢሶ እንደገለጹት በአዲስ አበባ የኮሪደር ልማት የነበራቸው ልምድ ለሐዋሳ የኮሪደር ልማት እንዳገዛቸው ገልጸው ቀጣዩን የኮሪደር ልማት ስራ በጥራት ለመከወን እንደተዘጋጁ ገልጸዋል። አሁን ያለው እንቅስቃሴ በጣም ጥሩ ነው። በየአካባቢው ያለው አሁን ለምሳሌ እኛም አሁን ከዚህ ቀጥሎ ባለው ከሳውዝ ስታር ወደ ሼል የሚሄደውን ወደ 3.2 ኪሎ ሜትር ለመስራት ርክክብ አድርገናል። ስለዚህ ከባለፈው ልምድ ወስደናል። ሰራተኞቻችን የቀን ስራ የሚሰሩ መሀንዲሶቻችን ኦልሬዲ ስራውን ባህሉን ለምደውታል። ስለዚህ በትጋት ይሰራሉ። ዲዛይን ላይ ያሉ ነገሮች አሁን ህዝቡን አይተ ከሆነ እዛ መንገዱ ላይ ማፍረስ ጀምሯል። ኦልሬዲ ራሱ እያፈረሰ ነው በፍላጎቱ ማለት ነው። እና የነበረውን ለውጥ ስላየ የመጣውን ለውጥ ስላየ ህዝቡ በጣም ከፍተኛ ፍላጎት ነው ያለው። እኛም በዚሁ ከህዝቡ ከጎናችን ስለሆነ ከዚህ በተሻለ ፍጥነት እና በተሻለ ጥራት እንሰራለን ብዬ ነው ማስበው። በመድረኩ ከ18 በላይ የሚሆኑ በኮሪደር ልማቱ የተሳተፉ ድርጅቶችና ግለሰቦች የሰርቲፊኬት እውቅና ተበርክቶላቸዋል።